ምንድነው ያርገች ያለችው? ምንድነው ያርገች ያለችው? እየቆፈረች ነው። በስማሙል ከነሱ ሬሳ ጋር መተኛትን ካዘወተረች ረጅም ቀናቶች ሆኗል እና ኑላችሁ ምንድነው ያርገች? እኔ ለማንኛውም ሰው እዚህ መጥቼ ወልጄ የልጅ እናት መሆን እፈልጋለሁ። ትልቅ መረጃ እጃችን ገብቶ ነው እናዋራሽ ነበር። ወጣሊ ምን ፈልገን የመጣው? ካሜራ ይዘግ ማነህ አንተ? በጣም የሚያሳዝን በጣም ምን አይነት ደረጃ ላይ እንዳለች እንግዲህ ይሄ የሞተ የሬሳ ነው። ቤተሰቦችን የሞተ ሬሳ አትበላቸው፣ የሞተ ሬሳ አትበላቸው። ልቀቀኝ። የምን መረጋጋት? ካሜራ ምንድነው? ካሜራ ይዘህ መጣህ አይደለም? አንዳንድ ጥያቄዎችን እንዴ ምን አይነት ጥያቄ ነው የምትጠይቀኝ? አንተ እኔን ታውቀኛለህ? የታውቀኛለህ? ምን ገራቀሻለሁ? አንቺ ካሜራውን ይዘህ ልምጣ። ከሬሳዎቹ ጋር እንግዲህ ማንንም ነው ሰው አይመለከትም። ግን ካሜራ አይደለሽም ወይ? እሺ ካሜራ አጥፋልኝ ወይ ውጣልኝ። ከሬሳ ጋር መተኛት ማለት እሱን አይመለከትም። በቃ እኮ ነው አንቺ ላናግርሽ ፈልጌ ነው። ውጪ ጋር ምንድነው ያርክሻለሽ? ምንድነው ያርክሻለሽ? እንደማን ነው የምትቀርብ? ከነሱ ሬሳ ጋር መተኛትን ካዘወተረች ረጅም ቀናቶች ሆኗል እና እዛ ሀገር በቃ ወደ ውጭ ሀገር ከሄደች በኋላ ነው ልጅ በሽተኛ ይወለድ። ለምንድን ነው ሬሳ ሳጥኑ የቆፈርሽው? አስተሳሰበው እንደምቱ ምን ታረግ ነበር? አስተሳሰበው ምን ታረግ ነበር? እንደ ቤተሰቦቼ ይሻሉኛል። እነሱ ናቸው የሚሰሙኝ። እነሱ ጋር ሄድ። እኔ እየሰማሁሽ። ከውጭ ሀገር ከመጣች በኋላ ከእናትና ከአባቷ ሬሳ ጋር ትተኛለች። ውድ ቤተሰቦቻችን እንዴት ከረማችሁ? እንዴት ቆያችሁልን? በሀገር ውስጥም ከሀገር ውጭም ሆናችሁ የኛን ቻናል ግሩምን ብላችሁ የምትመጡ በያላችሁበት እንዴት ከረማችሁ? እንግዲህ ትልቅ መረጃ እጃችን ገብቶ ነው አንዲት ግለሰብ በጣም አስቸኳይ ጉዳይ እንዳለ እባካችሁ ለሰው ድረሱ ብላ እንግዲህ ከትላንት ጀምሮ ከማታ ጀምሮ ያው እየደወለች ነው የምትገኘው። አንዲት ግለሰብ ከእናትና ከአባቷ ጋር ከሬሳዎቹ ጋር እንግዲህ ያው እናትና አባቷ ሞቷል። ከነሱ ሬሳ ጋር መተኛትን ካዘወተረች ረጅም ቀናቶች ሆኗል እና የሷ የአይምሮ የጤና ሁኔታ ትንሽ አሳሳቢና ከበድ ያለ ደረጃ ላይ ደርሷል። እባካችሁ ልትደርሱላት ይገባል። ስለ ልጅቷ የተወሰነ ነገር ነግራናለች። በጣም የሚያሳዝን በጣም ምን አይነት ደረጃ ላይ እንዳለች እንግዲህ ከሴትዮዋ ንግግር ነው የሰማነው እንዳለና በጣም ታሳዝናለች። የደረሱባት በጣም አሰቃቂ ነገሮች አሉ። እንግዲህ በመጨረሻም የልጅቷ ውጤት የሆነው ከሬሳ ጋር መተኛት ነው። ከእናትና ከአባት ሬሳ ጋር አላቅም። ይሄ ነገር እንዴት እንደመጣ የተለመደ ነገር አይደለም። ብዙ ጊዜ አንዳንድ ሰዎች በጣም የሚወዱትን ሰው በሞት ሲነጠቁ ወይ መቃብራቸው ቦታ ላይ ሄደው ያለቅሳሉ፣ ብዙ ነገሮችን ያደርጋሉ። የዚህኛዋ ግለሰብ ግን ተለየ። ምንም ያህል ለሞተው ሰው ወይም ደግሞ ለተለየን ሰው ፍቅር ቢኖረን ከሬሳ ጋር መተኛት ማለት ይሄ ከአይምሮ መታወክ ጋር ወይም ደግሞ ከስለነቦና ጉዳይ ጋር የተገናኘ ነው እንጂ ሺህ ጊዜ ሰውን ብንወድ የተለየን ሰው ሺህ ጊዜ በጣም ብናዝንበት ከሬሳ ጋር መተኛት ማለት በጣም ለጆሮም እኛ ስንሰማው ራሱ ከብዶናል። ለእናንተም አላቅም ምን ያህል ደረጃ የሚደርስ ስሜት ሊሰማችሁ እንደሚችል እንግዲህ ኮሜንት ላይ የምታሳውቁ ነው የሚሆነው። ስለዚህ እስኪ ውድ ተመልካቾቻችን እንደ ተለምዷችን እንደ ሁሉ ጊዜያችን ለሰው እንደምንደርሰው ሁሉ ግሩም አያሌው ዛሬም የዚችን ግለሰብ ሁኔታ ለማጣራት እንግዲህ ያለችበት ቦታ ላይ ይደርሳል። በተነገረ መረጃ መሰረት አሁን የምትገኘው እዛው የመቃብሩ ቦታ አካባቢ ላይ ቁጭ ብላ ነው። በጣም ታለቅሳለች። መቃብሩን ቆፍራ ነው ራሷ በገዛ እጇ እንግዲህ ሐውልት ምናምን የተሰራ አይመስለኝም። ነገር ግን በገዛ እጇ የተደፈነው መቃብር ቆፍራ ሳጥኑን ከፍታ ነው ሬሳዎቹን እያወጣች አብራ መተኛውና አላቅ የዚች ልጅ ሁኔታ ራሳችን ሄደን በአካል አይተን እስክናረጋግጥ ድረስ እኛም ያሉትን ነገሮች ለማጣራት ቸኩለናል። ስለዚህ ምንም ጊዜ የምናጠፋው ጉዳይ አይኖርም። ወደ ልጅቷ ጋር እንሄድና ያለውን ነገር አብረን እንከታተል። ውድ ተመልካቾቻችን እንግዲህ ቻናላችን እየገሰገሰ ነው። ብዙ ቤተሰቦችን እያፈራን ይሄው በጣም ብዙ ረጅም ጊዜያትን ቆይተናል። ስለዚህ 100 ሺህ እንግባ። ምን ትላላችሁ? ሁላችሁም ሰብስክራይብ አድርጉ፣ ለወዳጅ ለጓደኛ ለዘመድ ሼር አድርጉ። 100 ሺህ ለመግባት ጉዟችንን እንጀምር። ብዙ ቤተሰቦችን እናፍራ። ለእናንተው ነው ጥቅሙ፣ ለኛ አይደለም እውነት ለመናገር። ምክንያቱም እኛ ከምንሰራቸው ታሪኮች ነው ብዙ ትምህርቶች የምትወስዱት። ሰው ከሰው ነው የሚማረውና ስለዚህ ለወዳጅ ለጓደኛ ዘመድ አጋሩ። አታፍሩበትም፣ ትከበሩበታላችሁ። ስለዚህ ኮሜንት ላይ ሀሳብ አስተያየቶቻችሁን አስቀምጡልን እንላለን። ከግሩም አያሌው ጋር መልካም ቆይታ።
ተመልካቾቻችን እንግዲህ ልጅቷ ያለችበት የተባለችው የመቃብር ቦታ ደርሰናል። ትንሽ ያው ምናል እግዚአብሔር ጠብቀን ፈጣሪ ጠብቀን እንጂ ቦታውም ሰዓቱም ልክ አይደለም። የመጣንበት ሰዓትም እንግዲህ ፀሐይም የበረታበት ሰዓት ነው። ያው እንግዲህ ፈጣሪ ጠብቀን ለእናንተ ስንል ለህዝቦቻችን ስንል ለቤተሰቦቻችን ስንል የማንገባው ነገር የለም። እኛን ከዚህ ስራ የሚያስወጣን የሚያግደን ሞት ነው። ስለዚህ እግዚአብሔር ይጠብቀን፣ የእናንተ አምላክ ይጠብቀን። እስኪ እንሂድ። ትንሽ ቦታው ያስፈራል። ወልድ እዚህ ነው የተባለው። ሴትዮዋ የሰጠችን ወረድ እዛሽ ጋር አንድ ግለሰብ የታየችኝ ነው። እሷ ነሽ መሰለኝ። ምንድነው የምታደርገው? ይልኝ ምን እንደምታደርግ ምንድነው ያደርገች ያለችው? ምንድነው ያደርገች ያለችው? እየቆፈረች ነው። በስመ አብ ወልድ። ምንድነው ያደርገች ያለችው? ምን ከተላለን ሄደን እንትን ለሚዛት ገባ። እስኪ ቆይ እናያት ግን ትንሽ በስመ አብ ወልድ መንፈስ ቅዱስ። ምንድነው ያደርገች ያለችው? በዚህ ሰዓት ላይ ምንድነው የምንሰራው? እንሂድ ኑ ተከተሉኝ። ኑ ሁላችሁ። ምንድነው ያደርግሻል? ምንድነው እንዴ? ያዝ ዞር በል ምንድነው? ለቀቅ ዞር በል አምጣው ምንድነው ያደርግሻል? አምጣው ልቅበራቸው። ወደ ጉድጓዱ እንዳትገቢ። ቆይ አምጣው ልቅበራቸው። ማን ነው የምትቀብሪው? ቁጭ እዚህ ጋር። ምንድነው ያደርግሻል? ምንድነው ያደርግሻል? እነማን ነው የምትቀብሪው? ቤተሰቦች ውጭ ማደር የለባችሁም። ውጭ ማደር ቁጭ በይ። ለምንድን ነው ሬሳ ሳጥን የቆፈርሽው? ይሄን ለምንድን ነው ጉድጓድ የቆፈርሽው? እዚህ ጋር ከቤተሰቦች ጋር ላወራ። ማናቸው ቤተሰቦችሽ? ቆይ ውጭ መሆን የለባቸውም። ውጭ ሌላ ሰው ማግኘት የለባቸውም። ልጃቸውን ብቻ ነው ማግኘት ያለባቸው። ለምንድን ነው ጉድጓድ የቆፈርሽው? እዚህ ጋር ምንድን ነው? በስመ አብ ወልድ ምንድን ነው? ይሄ አጥንቱ ምንድን ነው? ይሄ ምንድን ነው? አጥንቱ ቤተሰቦቼን አትንካ ቤተሰቦቼን አትንካ። ምንድን ነው ይሄ? ምንድን ነው? እዚህ ጋር ምንድን ነው እያደረግሽ ያለሽው? ከቤተሰቦቼ ጋር ነበርኩ። የምን ቤተሰብ? ምንድን ነው? የሞተ ሬሳ ነው እዚህ ጋር አጥንት ምናምን ነው ቤተሰብ? እንደሱ አትበላቸው እንዴ! ምንድን ነው እያደረግሽ ያለሽው? እኔ እኮ አወራቸዋለሁ። ለምንድን ነው እንደዚህ? እነማን ነው የምታወሪው? ቤተሰቦቼ እናትና አባቴን እንዴ! ምንድን ነው የሆንሽው? ለምንድን ነው በዚህ ሰዓት የምትመጪው እዚህ? ቤተሰቦቼ ጋር መሆን እፈልጋለሁ። እነዚህ የሞተ እዚህ ጋር እኮ የሞተ እኮ ነው እዚህ ጋር ያለው። እንደሱ አትበላቸው ቤተሰቦቼን እንዴ! እንደው ልትበላቸው። ተረጋጊ። ቆይ ልትበላቸው። ተረጋጊና ቁጭ ብያለሁ። ሰው ማየት የለበትም። ምንድን ነው እኮ ለምንድን ነው ያወጣሽው? ለምንድን ነው ሳጥን የምታወጪው? ይሄንን ጉድጓድ የምትቆፍሪው ለምንድን ነው? ነበርኩኝ እያወራኋቸው ነበር እኮ። ለምንድን ነው ይሄን የቆፈርሽው? እነሱን ላወራቸው ነው። ይሄ እኮ የሞተ ነው። አጥንት እኮ ነው። አጥንት ነው እንደምታወራው አንቺ። ያወሩኛል እኮ እነሱ ያወሩኛል። አዎ ያወሩኛል። አጥንት ነው። እንዴት አጥንት ያወራል? ይሄ ያወራል እንዴ? አጥንት ያወራል እንዴ? እንዳነካቸው ተው። ቤተሰቦቼን አትንካቸው። በቃ ይኸው ቁጭ ብያለሁ፣ ግን አትንካቸው። እነሱ አጥንት ያወራል እያልሽ ነው? አንተ እኮ ስለማታውቃቸው እኮ አጥንት ያወራል እያልሽ ነው? ቤተሰቦቼ ናቸው እኮ። ቤተሰቦች ሊኖሩ ይችላል፣ ግን ይኸውልሽ ይሄ እዚህ ጋር ያለው የሞተ ነው። ሰው እንደዚህ አይነት ቦታ የሚመጣው ሲሞት ነው። ገባሽ አይደል? ያወሩኛል እንዴ! ልጃቸው ነኝ፣ ያወሩኛል። ስሚ ይኸውልሽ እዚህ ጋር የምታየው የሞተ ነው። ገባሽ አይደል? የሞተ ማለት ከኛ እዚህ ካለንበት ዓለም ወደ ሌላ ዓለም የተሻገሩ ናቸው። ገባሽ አይደል? ወይም ደግሞ ነፍሳቸው የለም። እዚህ ጋር የምታየው አጥንት ነው። ይሄ አጥንት ማለት የሞተ ነው። አይ አብሬያቸው ሰው ነኝ፣ ያወሩኛል። አብሬያቸው ስተኛ ደስ ይለኛል፣ እነሱም ደስ ይላቸው። አብሬያቸው ስተኛ ማለት እዚህ ነው የምታድሪው? አይ እዚህ ጫካ ውስጥ ታዲያ እነሱ አሉ እኮ ነው። ምንም ነገር አልፈራም። እናትና አባቴ ካሉ ጫካ ቢሆኑ ስለዚህ ጫካ ውስጥ እዚህ ነው የምታድሪው ከዚህ ከአጥንቶቹ ጋር እዚህ ጋር ካሉት። ይሄ እኮ ለአንቺ መጥፎ ነው፣ በሽታ ነው። ወደ ቤት ሂጂ ሲሉኝ እሄዳለሁ። ሁሌ አብሬያቸው ነበርኩ። ምንም በሽታ አይደለም። እንደሱ አትበለኝ። ይኸውልሽ እዚህ ጋር ይሄ ሽታ አለ፣ እዚህ ጋር አጥንት ነው። ገባሽ አይደል? ስጋ ሲሞት ታውቂያለሽ? ስጋ ሲሞት ስጋ የለው
ነፍስ የለውም ይሄ የሞተ ነው እዚህ ጋር የምታየው ባዶ ነው በላቸው ቤተሰቦች ባዶ ነው ይሄ እንጨት አይደል ይሄ እንደዚህ እንጨት ማለት በላቸው ምኖች ነበሩ እናትና አባቴ እኮ እናትና አባትሽ እኮ አሁን በህይወት የሉም አንቺ በህይወት አለሽ አልሞትሽም ገባሻል ገና ነሽ ወደ እነሱ ደረጃ አልደረስሽም ነገር ግን እነሱ አሁን ሄደዋል በቃ እዚህ የሉም አብረውሽ የሉም እዚህ ጋር የምታዩ ሌላ መንፈስ ወይም ሌላ ነገር አይመሮሽ ላይ ስላለ ነው እንደዛ አይደለም እዛ ታይላንድ ያለው ሁሉ እነሱ ጋር ሄድ ነበር እዛ ራሱ አገኛቸው ነበር ታይላንድ እነሱ አንቺ ይመጡ ነበር ታይላንድ ላይ ነበርሽው እዛ እኮ አገኛቸው ነበር ታይላንድ ነበርሽ አልኩ ስለዚህ እዛ ነው ከነሱ ጋር መገናኘት የጀመርሽ እዛ ሁሉ ያገኛቸዋለሁ እዚህ ግን ሁሉም ሰው ይከለክለኛል እንዳለ ማን ይከለክለሽ ይሁን ተራስ መተየከለክልከኝ አይደል ዞር በልልኝ በቃ ቤተሰቦች ይጋልሁ ይኸውልሽ መጀመሪያ ሲጀምር እዚህ ቦታ ላይ በዚህ ሰዓት ላይ መምጣት ያልነበረብሽ ምክንያቱም ላንቺም ላይምሮሽ ሰዓት አለ እንዴ ሲጀመር እነዚህ ይኸውልሽ ቤተሰብ ቀድሞ ቤተሰቦችሽ ነበሩ እናትና አባትሽ አንቺን የወለዱሽ ናቸው አሁንም እሺ ቤተሰቦችሽ ናቸው ነገር ግን አይናገሩም አይጋገሩም ይሄ የሞተ የሬሳ ነው ቤተሰቦች የሞተ ሬሳ አትበላቸው የሞተ ሬሳ አትበላቸው ልቀቀኝ እንደሱ አትበላቸው ቤተሰቦች ዞር በል ሂድ ቤተሰቦች ጋር ሆናለሁ እኔ ዞር በል ልቀቀኝ ቤተሰቦች ጋር ሆናለሁ አይዞሽ እሺ ይኸውልሽ አንቺ ጀመር ቦታው ልክ አይደለም በዚህ ሰዓት ላይ እዚህ ቦታ መሆን የለብንም እኔና አንቺ ስለዚህ ሌላ ቦታ ልውሰድሽና እኔ ተማልሄድም እነሱን ለማልበስ ነው አይደል ይሄው እኔ ጋር ያለ ሰው ያለብስልሻል ይለብሳል ችግር የለም እነሱ ያለብሱልሻል ነይ ከዚህ ቦታ እንራቅ ነይ እመጣለሁ እሺ አሁን እመጣለሁ ቦታውም ሰዓቱም ልክ አይደለም ነይ ውድ ተመልካቾቻችን እንግዲህ ያው ያንን ከመሰለ ትንሽ ማይባል በጣም የሚያስፈራ እንደው እውነት ለመናገር ሰዓቱ ያሉበት እነዚህ የሚያስፈራ ማለት አላልኩኝ ማለት የነሱ ቦታ ያስራ ተረጋጊ እንደዚህ እንዳትሉ እሺ አልልም ከዛ ቦታ እንግዲህ ወተናል ያው በመግባችን ላይ እሷን ከማግኘታችን በፊት ስንነግራችሁ ነበር ቦታው ያው ሰዓቱም ልክ አይደለም ፀሐይ የበረታበት ሰዓት ነውና በእንደዚህ አይነት ሰዓት ላይ የመቃብር ቦታ መገኘት ትንሽ ሪስኪ ነው ያው ሁላችንም ከምንነገሯት አላስገባቸው ፀሐይ ይመታቸዋል አስገብቻቸው የኔ ጓደኞች አለብሱልሻል ችግር የለም ግን ያስገባቸው ችግር የለም ወደዛ ቦታ አልተመለስንም ስለዚህ ብዙም ማራቅም እውነት ለመናገር ከዛ አካባቢ ነገር ግን ቢያንስ አንድ ጥግ ላይ ቁጭ ብለን ካለችበት እሷ ከነበረችበት ቦታ ለመውጣት ሞክረናል እንግዲህ አንድ ጥግ ላይ ነው የምንገኘው ስለዚህ ያለውን ነገር የምናወራት ነው የሚሆነው እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ ሁሉንም እያንዳንዱን ለምን እንደዚህ እንደምትሆን ጭምር የምንጠይቃት ነው የሚሆነው መልካም ቆይታ ይሁንላችሁ ያብስራ ምን ያህል ጊዜ ሆነሽ ቤተሰቦችሽን ማግኘት ከጀመርሽ ቆየሁ እኮ እዛ እኮ ታይላንድ እኮ ሁሌ እኮ አገኛቸው ነበር ሁሌ አብሬያቸው ነበር ታይላንድ ነበርሽ ምን ያህል ጊዜ ታይላንድ ቆየሽ 6 ዓመት ምን ትሰሪ ነበር ታይላንድ ለምን ሄድሽ ለስራ ነው ስራ እሰራለሁ ነበር እሺ አሁን ግን አልሰራም አሁን ቤተሰቦቼ ጋር ብቻ ነው የምኖረው ለምን ወጣሽ ወደዚህ ምን ማለት ከታይላንድ ወደዚህ የመጣሽበት ምክንያት ምንድነው ትግስትን ልፈልጋት ነበር ብሩክንም ልፈልገው ነበር ትግስት ማናት ትግስት እህቴ ልጅ ይበላት ግን የለችም አሁን ጠፋችብኝ የት ሄደች የኔ ትንሽዬ እኔ እንጃ የት እንደሄደች ጠፋች ግን እኮ ነው ይፈልጋት ነበር እሷ ግን ጠፋች በቃ ታዲያ እዚህ ቦታ ከምትመጪ ለምን እሷን ፍለጋ አልሄድሽም ስፈልጋት አላገኘኋትም ከዛ ለቤተሰቦቿ ነገርኳቸው ለእናትና ለአባቴ ቅድም ላገኘንሽ ቦታ ጋር ለነበሩት ነገርኳቸው እነሱ እኮ አይሰሙሽም እኮ እንደሱ አትበለኝ እኔን ይሰሙኛል ይኸውልሽ ያብሰራ እኔ ስሚ እኔ አዳምጪኝ ችግር የለም ይኸውልሽ ልንገርሽ አንድ ነገር ላስረዳሽ እዛ የነበርሽበት ቦታ አንቺን ያገኘንሽ ቦታ ስትቆፍር የነበረበት ቦታ ያለ ሰው በጠቅላላ የሞተ ሰው ነው የኔ ቤተሰቦች ግን ይሰሙኛል ሞተ ማለት ምን ማለት እንደታውቂያለሽ ሰው ሲሞት ያሻቸው ታውቂያለሽ ሲቀበሩ እዚህ ያለው እኮ ድሮ እኮ ሙተው እኮ ሂጄ እኮ አላገኛቸውም ነበር ግን እዛ ታይላንድ እንደኛ አይደሉም
ቤተሰብ ማግኘት እንደሚቻል ከሞተ በኋላ ያውቃሉ እና እነሱ አሳዩኝ እዛ እነማን ናቸው ያሳዩሽ እዛ የሚያሰሩኝ ሰዎች ናቸው ከዛ እነሱ ጋር እየሄድኩ ቤተሰቦቼ ጋር እየሄድኩ ማደር ጀመርኩ ከዛም ማዋራት ጀመርኩኝ ከዛ በኋላ ግን እዚህ ስመጣም እንደማገኛቸው ነግሬያቸው ነበር ቃሌን ጠብቄ ከዛም በኋላ ሄጄ ሳገኛቸው አወሩኝ እዚህ ቆይ ታይላንድ ያለሽ ጀምሮ ነው ቤተሰቦችሽን መታወሪ ነበረው አዎ እዚህ ኮል አወራቸውም ነበር እዚህ ያለውኩ ከ6 አመት በፊት አላወራቸውም ነበር ከዛን ግን ታይላንድ እንደኛ አይደለም እንደነገርኩ እዚህ ሰው ከሞተ አይኬድም ትላላችሁ ይሄው አንተም እያልክ ነው እዛ ግን ቤተሰብ ማግኘት እንደምችል ነገሩኝ መጀመሪያ ከዛን ወሰዱኝ መጀመሪያ እኮ ፈርቼ ነበር መቃብር ቦታ ስለሆነ ፈርቼ ነበር ከዛን ግን ያው ቤተሰቦቼን ሳገኛቸው አብሬያቸው ሳድር እዛ ምናምን ደስ አለኝ ከዛን ሁሌ ራሴ መሄድ ጀመርኩ ሁሌ አዋራቸዋለሁ ብታይ እንዴት እንደናፈኳቸው ራሱ ይነግሩኝ ነበር ከዛን እዚህም ስመጣ በቃ ትንሿን ሳጣት እዛ መሄድ ጀመርኩ እህትሽን ስላጣሻት ነው እናትና አባትሽ ጋር መሄድ ጀመርሽው እንጂ እሷንም ይዣት ይሄድ ነበር እሷ ስለማታውቅ እዚህ ስለኖረች ያው አታውቅም ብዬ እሷንም ይዣት ይሄድ ነበር ብሩክንም ወስጄ ባሌና ያያችሁት ወይ ብዬ ላስታውቃቸው ብሩክ ባለቤትሽ ነው ነበር አሁን ግን እሱም ጠፋ የት ሄዶ ነው እኔ እንጃ የት እንደሄደ ለመጨረሻ ጊዜ አየሻቸው የት ነው ለመጨረሻ ጊዜ በማየት ደረጃማ እዚህ ያለው ከ6 አመት በፊት ነው ግን ደግሞ እዛ ያለው ሁሌ ያወራቸው ነበር በስልክ ልመጣ አንድ ወር ሲቀረኝ ብቻ ነው ማውራቴን ያቆምኩት ነበር ከዛን ግን በቃ እሱ ግን ሁሌ በቃ ቤት እንደገዛ ያሳየኝ ነበር እኔ ሁሌ እዛ ያለው ቆንጆ ቤት እንደገዛ እቴም ስራ እንደጀመረች ያሳዩኝ ነበር እቴኮ ሴር ትንሽዬ ነበረች ተማሪ ነበረች ከዛን ግን አየህ እኔ እዛ ሄጄ ስሰራ ብር ስለላኩላት አሁን ትልቁና ሱቅ ኖራት ሱቅ ከፍታለች እህትሽ አሁንማ ሱቅ ኖራት ያኔ እኮ እንዳልሄድ እኮ በጣም ፈልገው ነበር እኮ ታይላንድ ሲሄድ መጀመሪያ እንዳልሄድ በጣም ፈልገው ነበር አንተ አታምንም ተደብቂያቸው ነው ሄድኩት ታይላንድ ሄድሽው መጀመሪያ ሲሄድ ተደብቂያቸው ነው እሺ እንዴት መሰለክ እሷ ትንሽ አይደለች እንደነገርኩ እኔ ነኝ ያሳደግኳት እኔ ነኝ እንደ እናትም እንደ አባትም ሁኛ ያሳደግኳት እኔም እንደ ልጄ ነው ማያት እንደ እህቴ ሳይሆን ከዛን ከብሩክ ጋር ገና ሳንጋባ በቃ እሱ ብዙም ስራ አልነበረው ብዙም ገቢ የሚያገኝበት ነገር አልነበረው ከዛን በቃ ሁኔታው እሷም እንደነገርኩ ተማሪ ናት ገና የኔ ስራ ደግሞ ለሁላችንም መብቃት አይችልም ነበር ከዛ በኋላ በቃ ውጭ ለመሄድ ያው እድሎች ሳገኝ ስለነበረ በቃ መሄድ አለብኝ ገቢያችንንም የተሻለ ማድረግ አለብኝ አልኩኝ እሺ ከዛን እንደዛ ስል ብሩክም ትግስትም አይቻልም አሉ ከዛን ላሳመናቸው ሞከርኩ መጀመሪያ ሁለቱም እምቢ አሉ በተደጋጋሚ በሞከር እምቢ አሉ ከዛ መጨረሻ ላይ እሺ ተውኩት በቃ ብያቸው እኔ ዝም ብዬ ፕሮሰስ መጨረስ ያስኩኝ ሳልነግራቸው ማለት ነው ለእህትና ለባልሽ ሳታሳውቂ ማለት ነው ለሁለቱም ሳላሳውቅ እንደዛ ጀመረ ከዛን ግን ያው ከብሩክ ጋር አንድ ላይ መሆን እንዳለብን ምናምን አወራሁት ዝም ብዬ ፕሮሰሱን እያካሄድኩ እያለ ማለት ነው ከዛን ያው አንድ ላይ ሆንን ብዙ ይሄን ያለ ሌላ ነገር ምናምን አልፈለግንም አንድ ላይ ሆነን ልጄም ነበረች እህቴ ማለት ነው ያው ልጄ ነው ማለት ታናሽሽ ነች በጣም ትንሽዬ ናት እኮ እሷ ከዛን አንድ ላይ ሆነንና እኔ አውቄ ነው በዛ ሰዓት ቶሎ አቻኩያ አንድ ላይ ያረኩ እንሆን ያልኩት ለምን መሰለህ ትንሽ ናት እንደነገርኩ ካለኔ ደግሞ ማንም የሚጠብቅ አስሪና ብሩክን ስለማምንበት በቃ እኔ ባልኖር እንኳን እሱ ይጠብቃታል ብዬ ነው ምንም አታውቅም እሷ ትንሽዬ ልጅ ናት ገና ከዛ በቃ ይጠብቃታል እሱ ብዬ አውቄ ሳልናገር ግን አንድ ላይ ሆነ ከዛን ያው የኔ ፕሮሰስ እየተቃረበልኝ እየደረሰልኝ ሄደ መጨረሻ የመሄጃዬን ቀን ሳቅ በቃ እንደተውኩት ነገር ነው የሚያውቁት እስከዛ ምንም አልነገርኳቸውም እኔ ያው ምክንያቱም ከነገርኳቸው አስበው ሁለቱም እንዳልሄድ ስለሚፈልጉ እንዴ ከኤርፖርት ራሱ መጥተው ሊያስቀሩኝ ይችላሉ እንኳን ከቤት ሳልወጣ
ለዛ አልነገርኳቸውም ዝም ብዬ ድምፄን አጥፍቼ ቀኔ ሲደርስ ሄድኩ ከሄድኩ በኋላ እዛ ተረጋግቼ ምናምን ነገር ማውራት ስችል ደወልኩና አወራኋቸው በቃ እንደሄድኩ ነገርኳቸው ለብሩክም አደራ አልኩት በቃ ልጄን ምንም ማድረግ አልችልም እሷም ትቼ መሄዴ ብቻ ነው የሚጸጽተኝ አሁን እህትሽን ትተሽ መሄድሽ ማንም የላትም እኮ እሷ ብቻዋን ነበረች ባለቤትሽ አለ አይደል አዎ ግን እሱም እንደኔ አይሆንላትም ማንም ሰው ለሷ እንደኔ አይሆንላትም እሷ በደንብ እንክብካቤ ያስፈልጋታል ህፃን ልጅ ናት እሷ ቤተሰቦች አዘኑ ቆይ ተረጋጊ ቆይ ልሂጄ ልንገራቸው በቃ እነግራቸዋለሁ አብረን እንሄዳለን ትግስት ልንገራቸው ቆይ ትግስት እንደጠፋች ልንገራቸው አንዴ ነገራቸው ልምጣሽ አንዴ አብረን እንሄዳለን እኛ እንሄዳለን አብረን እንሄዳለን ችግር የለም አብረን እንሄዳለን ደግሞ እልሽ ልንገርሽ ስሚ እስኪ ስለ ቤተሰቦችሽ ንገሪኝ ከቤተሰቦችሽ ጋር እንዴት ነበር ስትኖሩ የነበረው ያው ቤተሰቦቻችን ትግስት በደንብ አታውቃቸው እኔ ነኝ የማውቃቸው ቅድሚያ ያጣነው አባቴ ነበረ ያው ማለት እንደማንኛውም የኢትዮጵያ ልጅ በፍቅር ነበር የሚያሳድጉን ቤተሰቦቻችን ግን ትግስት እንደነገርኩ በጣም ህፃን ናት እሷ አታውቅም ነበረ በቃ እሷ ካደገች ማወቅ ከጀመረችበት ጊዜ ጀምሮ ያገኘችው የምታውቀው ምን ነው እና ያው አባቴ ነው ቀድሞ ማለት እኔ ይሄን ያህል ትልቅ አልባልም ነበር አባቴን ስናጣው አባቴ ባረፈበት ሰዓት እኔም ህፃን ነበርኩ ከዛን ግን እናቴ በጣም ከጊዜ በኋላ በጣም መታመም ጀመረች ያው እሷ ነበረች እያሳደገችን የነበረው ብዙ ነገር እያረገች እሷ ነበረች እያሳደገችን የነበረውና ከጊዜ በኋላ ግን በጣም በቃ ካቅሟ በላይም ስትሰራ ስለነበር እኛን ለማሳደግ በጣም መታመም ጀመረች በጣም እንደፈለግን ለማሳከም አንደኛ እድሜያችን ገና ነው ሁለተኛ ገንዘብ የለም እጃችን ላይ እናታችንን ማሳከም እንኳን አልቻልኩም ነበር ግን እናታችን ሁሌም ትግስትን አደራ ትለኝ ነበር ለዛ ነው በቃ ትግስት እንዴትም ቢሆን ትቻት መሄድ አልነበረብኝም እሷን በቃ ስራው ራሱ መቅረት ነበረበት አሁን እሷ የት እንዳለች አላውቅም አስበው እናቴ አደራ ያለችኝን ታናሽ እህቴን አሁን የት እንዳለች አላውቅም ይሄኔ እኮ እሷ እዛው ሆና እኮ ልጄን እያሳደገቻት ነው ብላ አስባ ሊሆን ይችላል እኔ ግን እያሳደግኳት አይደለም ጠፋች አንቺ እኮ ጥሩ አስበሽ ነው ወደ ታይላንድ ሄድሽው የነበረው አይደል እሱማ ግን ለሷ ከገንዘቡ በላይ የኔ እንክብካቤ ያስፈልጋት ነበር ትንሽ ልጅ ናት ነገር ይሄል ተዛ ያስፈልጋት ነበር በቃ እኔ ግን ትቻት ሄድኩ ግን እኮ እዛ ያለው ሁሉ እየሰራው እኮ ብሩን እኮ ለነሱ ነበር የምልከው ለትግስትና ለብሩክ ነበር የምልከው እሷ የምትፈልገው እየተሞላላት እንደሆነ ትነግረኛለች ምንም እንዳልጎደለባት እየነገረችኝ ነበር ብሩክም ቤት እንደገዛ አንቺ በምትልኪው ብር አው እኔ እኮ ለራሴ እኮ አንድ ብር እኮ ሳላስቀር ነበር እመልክላቸው ከዛም ብሩክም ቤት እንደገዛና ፎቶን ልኩልኛል በትርፉ ደግሞ መኪና ገዝቶ በሱ ስራ እንደጀመረ ራይድ እንደጀመረ ነግሮኝ ነበር ግን እዚህ ስመጣ ከመምጣቴ በፊት አላቅም ብቻ ለአንድ ወር ጠፍቼባቸው ነበር ምናልባት እሱ አስከፍቷቸው ይሆን አላቅም እኔ ግን እኮ የጠፋሁት እኮ ስመጣ ቤት ስለገዛ እኮ ሰርፕራይዝ ላርጋቸው ብዬ ነበር ከዛ ግን የሚገርም ጓደኛዬ ሁሌ ደውዬ ሳውራት እንዳመጪ ነበር የምትለኝ አብሮ አደግ ጓደኛ ነበረችኝና በቃ እንዳመጪ እዛው ሁኚ እኔ ደግሞ 6 አመት ቀልድ አይደለም በዛ ላይ ሴት ልጅ ነኝ እድሜ የሚባል ነገር አለ እኔ እንደማንኛውም ሰው እዚህ መጥቼ ወልጄ የልጅ እናት መሆን እፈልጋለሁ እሱን ደግሞ ከብሩክ ጋር ማድረግ ነው ፈልገው ለዛ ስለየው 6 አመት ሆነኝ እኮ አሁን ልምጣ ስላት ምንድነው እንደዚህ የሚያስቸኩልሽ ሰው 10 አመት 20 አመት ይቆይል እንዴ ለ6 አመት ምንድነው እንደዚህ የሚያስቸኩልሽ ትለኛለች እኔ ግን ከነበረኝ ጉጉት አንፃር ነበር እንደዛ ምላት
ግን ሁሌም እሷ እኔ እንጃ ለምን እንደሆነ ግን ሁሌ እንደዛ ነበር የምትለኝ። አይዞሽ አስበው ያለሽበት ሁኔታ ይገባኛል። ለዛ ያልኩት ነገር እኮ የለም። አስታስበው እንደምትው ምን ታረግ ነበር? አስታስበው ምን ታረግ ነበር? እንደ ቤተሰቦቼ ይሻሉኛል። እነሱ ናቸው የሚሰሙኝ። እነሱ ጋር ሄድ እኔ እየሰማሁሽ እኮ ነው። እኔ እየሰማሁሽ ነው። ያለው ነገር በጠቅላላ እኮ እየሰማሁሽ ነው። እነሱ ጋር ሄድ ይሻሉኛል። አንተ እኮ ምንም አታረግም። እነሱ ግን ይሰሙኛል። ገባኝ። ቢያንስ ልጃቸው እንደጠፋች ይሰሙኛል። ተረጋጊ። አይዞሽ ያለሽበት ሁኔታ እኮ ሳይገባኝ ቀርቶ አይደለም። ግን ቁጭ በይ። ያለሽበት ሁኔታ እኮ ሳይገባኝ ቀርቶ አይደለም። እህትሽን እኔ አመጣልሻለሁ። እኔ ካለችበት ይዤልሽ እመጣለሁ። እህትሽን ታመጣታለህ? እሺ አሁን ንገሪኝ እስኪ። እሺ ቤት ገዙ፣ ገንዘብ ልኬላቸው ቤት ገዝተዋል አልሽኝ፣ መኪና ገዝተዋል አልሽኝ። ታዲያ ለምን እዛ የተገዛው ቤት ለምን አልሄድሽም? እህቴም ሱቅ አላት አልሽኝ። ለምን ሱቋ ጋር አልሄድሽም? ሱቁንማ ፎቶ አንስተው ሰጥተውኛል። ግን ያው እኔ አካባቢውን አንደኛ አላውቀውም፣ አሁን ተቀያይሯል። ሁለተኛ ደግሞ እኔ አሁን ላይ የምንቀሳቀስበት ገንዘብ እንኳን የለም። ሰው ጋር ነው ተጠግቼ ያለሁት። ግን እሱን እናውቃለን። አንዲት ጓደኛሽ ናት እንደውም ያገናኘችን። እሷ ናት እንዴ? እሷማ አበድሽ እያለችኝ ነበር። አንቺ ጤነኛ ነሽ? አላበድሽም? እሺ አንቺ ጤነኛ ነሽ? ጤነኛ ነሽ አንቺ አላበድሽ፣ ምንም አልሆንሽም። አንቺ እንደዛ እንዳታስቢ እሺ? ጤነኛ ነሽ። አይዞሽ። አሁን ንገሪኝ፣ እያንዳንዷን ነገር ንገሪኝ እስኪ። ከታይላንድ ከመጣሽ በኋላስ የነበረውን ሁኔታ አስረጅኝ። እዛስ ታይላንድ ሀገር ምንድነው ለምደሽ የመጣሽው? አይተሽ የመጣሽው እያንዳንዱን ነገር፣ ከዛ ከታይላንድ ከመጣሽ በኋላ ያጋጠመሽን ነገሮች ቀስ በቀስ ንገሪኝ። ታይላንድ ያለው ሰዎቹ በጣም ስለማሳዝናቸውና ለእህቴ ያለኝን ፍቅርም ስለሚያውቁ ቤተሰቦቼንም እንዴት እንደምወድ ስለሚያውቁ ቤተሰቦችሽ እኛ እናገናኝሻለን አሉኝ መጀመሪያ። ከዛን ግን እኔ ቤተሰቦቼ እኮ ሞተዋል ብዬ ነገርኳቸው። እኮ ሞተዋል እናውቃለን፣ ግን ነገር የሞተ ሰው ማግኘት ይቻላል አሉኝ። ከዛን ያው ማለት ፈርቼ ነበር መጀመሪያና እንዴት እንደዛ ይሆናል አልኳቸው። ከዛን ነቀው ያሉና በገባው አመት ምናምን አልፎኝ ነው እንደዛ የሆነው። መቃብር ታይላንድ በገባሽ? እዛ ደርሼ አመት ምናምን አልፎኝ ነበርና መቃብር ቦታ ወሰዱኝ ማለት ነው። እኔ ፈራው። ከዛን መቃብር ቦታ ፈራው መጀመሪያ። ከዛ ግን ቤተሰቦችሽን ታገኛቸዋለሽ አሉ። ሄድኩኝና እንደዚህ እንደቀደሙ ቤተሰቦችን ከዛ አወጧቸው። እነሱ ናቸው ያወጧቸው። ተው ያልኳቸው ነበር እንደው። ከዛ እነሱ አወጧቸውና ከቤተሰቦች ጋር ቁጭ ብለን ያው እኔ ስለፈራው የዛን ቀን ብዙም አላወራውም። ምንም ፈርቼ ነበረ ብቻ። ከዛ ስለፈራው ተኝ በቃ ብለው ጥለውኝ ሄዱ። እዛ ከቤተሰቦቼ ጋር እንደተኛ ማለት ነው። ከዛን ያው ተኝቼ ጠዋት ሄድኩኝ፣ ተመለስኩ እነሱ ጋር። ከዛን እንዴት ነበር ቤተሰቦችን አወራሻቸው ምናምን አሉኝ። ግን ያው እንደፈራው እነሱም ገብቷቸው ነበር፣ እንዳላወራኋቸው ነገርኳቸው። ከዛን ደጋግመሽ ስትሄጂ እነሱ ራሳቸው ያወሩሻል አሉኝ። ከዛን ቀስ እያልኩ እየፈራው መጀመሪያ አካባቢ በጣም ነበር መፈራው። ቀስ እያልኩ ግን እየፈራውም ቢሆን ይሄድ ነበር። ወደ መጨረሻ ግን ይሄን 2 አመት ምናምን በተለይ ሲናፍቁኝ ለሊት ራሱ ይሄድ ነበር ተነስቼ እነሱ ጋር ነበር ማድረው ብዙ ጊዜ። እና በቃ በጣም ደስ ይል ነበር ከቤተሰብ ጋር። ቤተሰብ ቢሞትም ማውራት ትችላለህ፣ እኛ ስለማናቅ ነው እንጂ ሲጀመር ደስ ይላል ከቤተሰብ ጋር። መቼም አትለያይም ማለት ነው። አስበብት ሞት ራሱ ታገኛቸዋለህ፣ እነሱ ቢሞቱም ትገናኛለህ። እና ደስ ይላል። በጣም ደስ ይላል። በጣም ደስ ይላል። አታልገባህም እኮ አሁን እህትሽን ማግኘት አትፈልጊም? ቆይ ስማ፣ እህትሽና ባልሽ ማግኘት አትፈልጊም? አለ እኩሉ ሰድና እሺ እንሄዳለን። አይዞሽ ውድ ተመልካቾቻችን፣ እንግዲህ ያለችበት ሁኔታ ትንሽ እስኪ ነው። እሺ ተረጋጊ። እሺ በጣም ነው ደስ የሚለው። እንዳሁኑ እንደዚህ እንዳንተ አይደለም የሚያወሩት እኮ እዛ ከሞቱ በኋላ ወይኔ እንዴት
እንዴት ደስ እንደሚል ቁጭ ለታውራለህ በጣም ነው ደስ አይላ አሁን ራሱ ልሂድ ደስ አለኝ ልሂድ እነሱ ጋር ልሂድ ደስ ብሎኛል ልሂድ እነሱ አብረን ሄዳለን ቆይ ተረጋጊ ቆይ ልብሰድ ደስ ይላል እነሱ ጋር እንሂድ አሁን ቶሎ ብለን እኮ እንሄዳለን እኮ ተረጋጊ ቆይ አሁን መጀመሪያ ቤት እንሂድ ምሳ እንብላ ከዛ በኋላ እነሱ ጋር እንሂድ አሁን ደስ ብሎኛል አብረን ሄዳለን እኮ መጀመሪያ ቤት ግቢ ልብስ ቀይሪ ከዛ በኋላ አብረን ሄዳለን ይወዱታል ቤተሰቦች ልብስ ይወዱታል እስኪ ደግሞ ሌላ ቀይሪ እኛ ጋር እኔ ቤት ልውሰድሽና ችግር የለም እኛ ጋር ሂጂና ወደ ተመልካቾቻችን እንግዲህ ከዚህ አካባቢ መሄድ አለብን ያለውን ነገር ነግራለች ስለዚህ ችግሯን በተወሰነ መልኩ ለመረዳት ሞክረናል የተረዳነው ነገር እንደሆነ ያው ቤተሰቦቿ እንዳጣች እህትና ባሏ እንዳጣች እዚህ ስትመጣ ብዙ ነገሮች እንደተጎደሉባት ለ6 ዓመት ታይላንድ እንደነበረች ያለውን ነገር እንግዲህ ቀስ በቀስ ነግራናለች እና ጓደኛዋም ቀድሞ የነገረችን ነገሮች ስላሉ ነው ሙሉ ለሙሉ ለማመን የሞከርነውና ነገሮችን እናጣራለን ነገሮችን እናጣራለን እናጣራችሁ እንግዲህ ውድና የተከበራችሁ ቤተሰቦቻችን ተመልካቾቻችን ያው የያብ ስራን ጉዳይ ያንዳንዱን ነገር አይታችኋል በጣም ታሳዝን ምስኪን ብዙ ነገሮችን ያጣች በብዙ ነገሮች የተበደለችዋን ግለሰብ አይታችኋል በጣም ነው የምታሳዝነው እውነት ለመናገርኛ የመጀመሪያ ሰዓት ገና ስናገኛት ራሱ በጣም ነው ልባችን የነካው ስታረጋቸው የነበሩት ነገሮች ያው ለእናንተም በቪዲዮ በደንብ አስቀርተን ለእናንተ እንግዲህ መልእክቱን አስተላልፈናል እያንዳንዱን ነገር አይታችኋልና ቤተሰቦቿን ብላ መቃብር ቦታ እየሄደች ከእናት ከአባቶቿ ጋር የምትተኛ ግለሰብ እንግዲህ በጣም አላቅም ውድ ተመልካቾቻችን ምን አይነት ደረጃ ላይ እንደደረሰ ሰው የአይምሮ ሁኔታ ምን አይነት ደረጃ ላይ እንደደረሰ የሚያሳይ ነገር ቤተሰቦቿን አጣለች እህቷን አጣለች ባሏን አጣለችና እናትና አባቷ ጋር ነው የመጨረሻ አማራጭ ወሰደችውና ታይላንድ ሀገር ደግሞ እንደዚህ አይነት ባህል አላቸው እኛም የተወሰነ ነገር ለማጣራት ሞከርንና ታይላንድ ሀገር አንድ ባህል አለ በአመት የሆነ ክብረ ባህል አላቸው ያ ክብረ ባህል ደግሞ ምንድነው የሞቱ ቤተሰቦቻቸውን ሬሳ እያወጡ አብረዋቸው ሴሌብሬት የሚያደርጉበት ባህል አለና ያን ነገር ይዛን የመጣቸው ወደዚህ ሀገር ስትመጣና ቤተሰቦቼን አገኛለሁ የሚል ተስፋ ነው ያላት ላታያቸው እኮ ትችላለች ቤተሰቦቿን ነገር ግን እዛ ታይላንድ ሀገር አይምሮዋ ላይ የቀረጹት ነገር ስላለ ያ ነገር እንግዲህ እዚህ ድረስ ይዛ የመጣችውና ቤተሰቦቿ እንደምታገኝ ስለሚሰማት ከቤተሰቦቿ ጋር አብራ ትተኛለችና ይህ ነገር ያው ልጅቷን ስለበንቦና በጣም ጎርቶት እንግዲህ ምን ያህል ደረጃ ላይ ያደረሳት እንደሆነ እናንተም የተመልካችሁት ነገር ነው እንግዲህ የተወሰኑ ማጣራቶችን ለማድረግ ሞከርን ያው አብራት አስጠግታት የነበረችውን ጓደኛዋን የተወሰኑ ነገሮች ለማውራት ሞክረናል ያው በካሜራ ማስቀረጽ ስላልቻልና እሷም ፍቃደኛ ስላልሆነች ለካሜራው ለዛም ነው በካሜራ አስቀርተን ለእናንተ ያላሳየናችሁና የተወሰኑ ነገሮችን ስናጣራ እንግዲህ እህት እንደነበረቻት ባለቤት እንደነበራት ያው ወደ ታይላንድ ሀገርም ለ6 ዓመት የቆየችበት እነሱን ለመርዳት በሚል ከዚህ ሀገር እንደወጣች ሙሉ መረጃዎችን ለእናንተ የሚያደርስናቸው እኛም የሰማናቸው ነገሮች ናቸውና እህቷን ፍለጋ አድርገን ነበረ ልብስ ቤት እንዳላት በሰጣችን ጥቆማ መሰረት እንግዲህ አለ የተባለ እንግዲህ ልብስ ቤት የተባለ አልቀረም እያንዳንዱን እየዞርን ጥያቄ ስናደርግ ነበረ የተወሰኑ ማጣራቶችም ስናደርግ ነበር እንግዲህ ፎቶም እንዳጋጣሚ ደግሞ የተገኘ ፎቶ ነበር የልጅቷ ስለዚህ በዛ አማካኝነት እንግዲህ የልጅቷን አድራሻ አግኝተናል እስኪ እውነት እሷ አለች ማነች ምንድነች የሚለው ነገር እናገኛታለን እሷ የሚለው ነገር አብረን የምንከታተል የሚሆነው እንግዲህ እሷ አለችበት ተብለን የተጠቆምነው ቦታ ነው የምንደርሰው ያው ያለንበት አካባቢ ስለዚህ ወደዛ እናምራና ደግሞ አለች የሚለውን አብረን እንከታተል እስከ ፕሮግራማችን ፍጻሜ ድረስ ላይክ ሼር ሰብስክራይብ ኮሜንት ላይ ሀሳብ አስተያየት እየጻፋችሁ ቀጥሉ እንላለን መልካም ቆይታ እዚህ ቤት ሰላም እንዴት ነሽ ሰላም ነው ምንድነው አይ አንተ ነገሮችን እናወራሽ ነበር ውጣሊ ምን ፈልገህ ነው የመጣው ካሜራ ይዘህ ማነህ ካንተ ተረጋጋ አንዳንድ ነገሮች ጥያቄዎች ልትጠይቅ ምን አይነት ጥያቄ ውጣሊ ካሜራ ምንድነው ካሜራ ይዘህ የመጣው ታዲያ እንዴ ምን ማለት ነው እንዴ ማነህ ካንተ እኮ አይ ተረጋጊ የምን መረጋጋት ካሜራ ምንድነው ካሜራ ይዘህ መጣህ አይደለም አንዳንድ ጥያቄዎች ልትጠይቅ ምን አይነት ጥያቄ ነው የምትጠይቀኝ አንተ እኔን ታውቀኛለህ የታውቀኛለህ ምን ገናቀሻለሁ አንቺ ካሜራውን ይዘህልኝ ውጣሊ ካሜራ ነው ፈልኝ ተረጋጊ ትግስት አይደለሽ ማንንም ነው ሳይመለከት ግን ካሜራ አይደለሽም ወይ እሺ ካሜራ አጥፋልኝ ወይ ውጣልኝ
እዚህ ታች ያለው ልብስ ቤት ባለቤት አይደለሽ? እሱን አይመለከትም። በቃ እኮ ነው አንቺን ላናግርሽ ፈልጌ ነው የመጣሁት። ውጣልኝ ካሜራን። እዚህ ዝቅ ብሎ ያለው ልብስ ቤት ያንቺ ሱቅ አይደለም? የኔ ሱቅ አይደለም። ካሜራን ይዘው ጣልኝ። ያንቺ ሱቅ ነው ተብዬ ተነግሮኝ ነው የመጣሁት። እሺ ምን ፈልገህ ነው የመጣው? ካሜራ ይዘህ ስለ ስራ ላወራሽ ነው የመጣሁት። ካሜራ ይዘህ ምን አይነት ስለ ስራ? ጋዜጠኞች ነን እና ደግሞ ወደ ውጪ ስለምልከው ነው። ካሜራን ይዘው ጣልኝ እኮ ተረጋጊ። ይኸውልሽ ልንገርሽ እኮ ላስረዳሽ፣ መጀመሪያ ላስረዳሽ። ምንም ነገር አታስረዳኝ። ካሜራ ይዘህ ምን አይነት ማስረዳት ነው የምታስረዳኝ? ካሜራ ይዘህ መጥተህ ማጥፋት እንችላለን ካሜራውን። እሺ ካሜራውን አጥፋልኝ በቃ።